ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬው ፕሮግራም የምነግራችሁ በተለይ በአሁን ሰዓት ላይ በጣም በርካታ ሰዎችን እየበከለ በርካቶችን ለሞት እየዳረገ ለከፍተኛ ህመም እየዳረገ ስለሚገኘው ስለ ጉበት ቫይረስ ነው የምነግራችሁ። በተለይ በጣም ብዙ ሰዎች ይሄን ባለማወቅ የተነሳ በጣም በቀላሉ ለጉበት ቫይረስ ይጋለጣሉ። በኋላ እስከ ሞት ሁሉ እየደረሱ ይገኛሉ። የጉበት ቫይረስ ምንድነው? በምን ምክንያት ይተላለፋል? ምልክቶቹስ ምንድናቸው? አንድ ሰው የጉበት ቫይረስ ከያዘው ምንድናቸው ምልክቶቹ? ህክምናው ምን ይመስላል? በአጠቃላይ በተለይ ስለ ጉበት ቫይረስ ግንዛቤ እንዲኖራችሁ ነው ይሄን ቪዲዮ ያዘጋጀሁትኝ። ዋና ዋና ሐሳቦቹን እነግራችኋለሁ። አብራችሁኝ ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን አስተማሪ መረጃም ላይክ ሼር እያደረጋችሁ ብዙዎች ጋር እንዲደርስ እንዲማሩበት አጋሯቸው። በቀጥታ ወደ ሐሳባችን እንግባ። በመጀመሪያ እንግዲህ ስለ ጉበት ስናወራ በተለይ ጉበትን ከሚጎዱ ነገሮች አንዱ በተለይ በዚህ ዘመን ቫይረስ እየሆነ መጥቷል። በተለይ ይሄ ስለ ጉበት ቫይረስ ስናወራ 5 አይነት የጉበት ቫይረሶች አሉ። ዋና ዋናዎቹ በተለይ ሄፓታይተስ ኤ፣ ቢ፣ ሲ በዚህ ዘመን በጣም የተስፋፉት ዲ እና ኢም አሉ። እነዚህ ኤቢሲዲ ኢ የምንላቸው የሄፓታይተስ የጉበት ቫይረስ አይነቶች አሉ። ከነዚህ መካከል ጉበታችንን በተለይ በከፍተኛ ሁኔታ የሚጎዱት ሄፓታይተስ ቢ እና ሲ ናቸው። ሄፓታይተስ ቢ ክትባት አለው። ሄፓታይተስ ሲ ግን ክትባት የለውም። ብዙ ጊዜ ሄፓታይተስ ቢ ክትባት ስላለው ብዙ ሰዎች ላይ ላይጎዳ ይችላል። ሄፓታይተስ ሲ ግን በተለይ ክትባት የለውም። ይሄ በተለይ ቫይረሱ ከሰው ወደ ሰው በቀላሉ የሚተላለፍ ስለሆነ እነዚህ ሄፓታይተስ ቫይረሶች የጉበት ቫይረሶች በቀላል ነገሮች ከሰው ወደ ሰው ይተላለፋሉ። በዚህ የተነሳ ብዙዎችን እየጎዱ ነው። ዋናዎቹን እስቲ ከሰው ወደ ሰው የሚተላለፍባቸውን የጉበት ቫይረስ እንዲይዛችሁ የሚያደርጉ ምክንያቶችን ልንገራችሁ። የመጀመሪያው ነገር በግንኙነት ነው። በነገራችን ላይ ጥንቃቄ የጎደለው ግንኙነት ማድረግ እንደዚሁም ደግሞ የጉበት ቫይረስ ካለበት ሰው ጋር ግንኙነት ማድረግ ይሄ በተለይ ጥንቃቄ የሌለው ግንኙነት ማድረግ ሄፓታይተስ የጉበት ቫይረስ ከአንዱ ወደ አንዱ እንዲተላለፍ አንደኛው በጣም ግልጽ መንገድ ነው። ልክ እንደነ ኤችአይቪ ሁሉ በግንኙነት ጊዜ ቫይረሱ ከሰው ወደ ሰው ይተላለፋል። በተለይ በአሁን ሰዓት ላይ ግንኙነት ላይ ብዙም ጥንቃቄ የሚያደርግ ሰው በጣም እየቀነሰ ነው። ኤችአይቪም በዛው ልክ በጣም እየተስፋፋ መጥቷል። ይሄ አሁን ላይ በተለይ የወሊድ መከላከያዎችን እንደዚህ አይነት ነገሮችን መጠቀም ነው እንጂ በሽታ ይዘኛል ቫይረሶች ከግንኙነት ጋር ተያይዘው የሚመጡ በሽታዎች ይዙኛል እያለ ሰው መጠንቀቅ በጣም እየቀነሰ ነው። እዚህ ላይ ከፍተኛ ጥንቃቄ ማድረግ አለባቸው። ኤችአይቪ ብቻ ሳይሆን ልክ እንደ ሄፓታይተስ የጉበት ቫይረሶች ሁሉ በጣም ብዙ በግንኙነት የሚተላለፉ ህመሞች አሉ። የአባላዘር በሽታዎች፣ በርካታ ነገሮች። ስለዚህ ዋናው ነገር ምንድነው? የጉበት ቫይረስም አንዱ ከሰው ወደ ሰው መተላለፊያው ይሄ ከግንኙነት ጋር ተያይዞ ጥንቃቄ አለማድረግ ነው። ሌላው ደግሞ በሰውነት ፈሳሽ ይሄ ማለት በደም ንክኪ፣ በላብ፣ በምራቅ። በነገራችን ላይ ሄፓታይተስ ቫይረስ ያለበት ሰውን ላብ ሊሆን ይችላል፣ ምራቅ ሊሆን ይችላል፣ ደም ሊሆን ይችላል። በእንደዚህ አይነት በሰውነቱ ፈሳሾች ከሰው ወደ ሰው ሊያስተላልፍ ይችላል። ይሄንንም ጥንቃቄ ማድረግ አለባችሁ። በተለይ ሄፓታይተስ ቫይረስ እንዳለበት አንድ ሰው ከተረጋገጠ ከዛ በኋላ ከዛ ሰው ጋር የምታደርጉትን ንክኪዎች ከዛ ሰው ጋር የምታደርጉትን ቅርበት በጣም ጥንቃቄ የተሞላበት መሆን አለበት። ምክንያቱም የትኛውም የዛ ሰው ፈሳሽ ደሙም፣ ላቡም፣ ምራቁም የትኛውም ፈሳሹ ቫይረሱን ስለሚይዝ ከሰው ወደ ሰው የማስተላለፍ እድሉ ይጨምራል። ሌላው ደግሞ በስለታማ ነገሮች ሊተላለፍ ይችላል። ይሄ ቫይረሱ ያለበት ሰው የሚጠቀምባቸው የተለያዩ ነገሮች የጥርስ ብሩሽ ሊሆን ይችላል፣ ጥፍር መቁረጫዎች ሊሆን ይችላል፣ መላጫዎች ሊሆን ይችላል። የተለያዩ ቫይረሱ ያለበት ሰው የሚጠቀማቸው ይሄ የግል መገልገያዎቹ፣ መቁረጫዎቹ፣ ጥርስ መቦረሻ፣ መላጫ እንደዚህ አይነት ነገሮችን እና የሐሰው ተጠቅሞ እናንተም በሆነ አጋጣሚ የምትጠቀሙ ከሆነ ቫይረሱ ሊተላለፍባችሁ ይችላል። ይሄ ሄፓታይተስ ቫይረስ በጣም በትንሽ ነገሮች በትንሽ ንክኪዎች እንዳልኳችሁ የሚተላለፍ ነገር ነው። ስለዚህ እንደዚህ አይነት ነገሮችንም ጥንቃቄ ማድረግ ያስፈልጋል።
ሌላው ከእናት ወደ ልጅ በነገራችን ላይ በዚህ ምክንያት ሊተላለፍ ይችላል። እናት ሄፓታይተስ ቫይረስ ካለባት ልጅ ስትወልድ ወደ ልጁም ያ ነገር የመተላለፍ ነገር አለው። ይሄ ቫይረሱ ከእናት ወደ ልጅ የመሄድ ከፍተኛ እድል ስላለው ከእናት ወደ ልጅም በወሊድ በተለያዩ ነገሮች ይተላለፋል ማለት ነው። እንግዲህ በተለይ አሁን የነገርኳችሁ ዋና ዋና ቫይረሱ የሚተላለፍባቸው መንገዶች ናቸው። በሽታው ከመባባሱ በፊት ምንም አይነት ምልክት ሰውነታችሁ ላይ ላያሳይ ይችላል። ቫይረሱ ሰውነታችሁ ላይ እያለ እንዳልኳችሁ ከላይ የነገርኳችሁን ምልክቶች ይሄ ሰውን እያስተላለፋችሁ እናንተ ቫይረሱ አለባችሁ ህመሙ ከፍተኛ ደረጃ ደርሶ ሲባባስ ነው ምልክት የሚያሳየው። ከዛ በፊት ምንም ምልክት ሳያሳይ እየቆየ ወደ ሰውም እያስተላለፋችሁ ልትቆዩ ትችላላችሁ። ነገር ግን ቀስ እያለ እየባሰ ሲሄድ የሚያሳያቸው ምልክቶች አሉ። እነሱን ልንገራችሁ። የመጀመሪያው ነገር በቀኝ የላይኛው የሆዳችሁ ክፍል አካባቢ ህመም መሰማት፣ ይሄ ጉበት ያለበት ቦታ ላይ ማለት ነው። በሆዳችሁ የቀኝ የላይኛው ክፍል ላይ ህመም፣ ቀስ እያለ ህመም እየተሰማችሁ ይመጣል። ከዛም ባለፈ የድካም ስሜት ውስጥ ትገባላችሁ። ሰውነታችሁ ይሄን ያህል አድካሚ ነገር ሳታደርጉ በጣም እየዛለ እየደከመ መሄድ ሊኖረው ይችላል። በኋላ ላይ ከምግብ ጋር የተያያዙ ምግብ ፍላጎት መቀነስ ይመጣል። በዛ የተነሳ ትንሽ ስትመገቡ ማቅለሽለሽ፣ ማስመለስ፣ እንደዚህ አይነት ነገሮች ህመሙ እየተባባሰ ሲሄድ ያሳያል። እሱ ብቻ ሳይሆን አይን ቢጫ መሆን፣ ቀስ እያለ ህመሙ እየባሰ ሲሄድ አይናችሁ ቢጫ እየሆነ ይሄዳል። አይን ብቻ ሳይሆን ሽንታችሁም ቢጫ የመሆን ነገሮች አሉ። ሽንታችሁን ስትመለከቱት በጣም ቢጫ የሚሆን ከሆነ፣ አይናችሁ ነጩ የአይናችሁ ክፍል ቢጫ እየሆነ የሚሄድ ከሆነ እነዚህም ከሄፓታይተስ ቫይረስ ወይንም ከጉበት ህመም ጋር ተያይዘው የሚያሳየው ምልክት ነው። ሌላው የሰገራ መጥቆር ይኖረዋል። ሰገራችሁ ሬንጅ መምሰል በጣም ጥቁር ይላል። ከጉበት ህመም ጋር ተያይዞ ከጉበት ቫይረስ ጋር ተያይዞ የመጣ ችግር ካለ የሰገራ መጥቆር ይኖረዋል። ራስ ምታት ይኖረዋል። ሆድ መነፋት ይኖረዋል። ሆዳችሁን በጣም ቁንዝር ማለት የመነፋት አይነት ባህሪ ሊያሳይ ይችላል። በነገራችን ላይ ስር ከሰደደ በኋላ ላይ ወደ ጉበት ካንሰርም ሊቀየር ይችላል። ይሄ የጉበት ቫይረስ የነበረው በኋላ እስከ ጉበት ካንሰር ደረጃ ሁሉ ሊደርስ ይችላል ማለት ነው። እንግዲህ እነዚህን ነገሮች ማወቅ አለባችሁ። አሁን የነገርኳችሁን ምልክቶች ሰውነታችሁ ላይ ካስተዋላችሁ ወይ በቀኝ የላይኛው የሆዳችሁ ክፍል ላይ ህመም ስሜት የሚሰማችሁ ከሆነ፣ እያቅለሸለሻችሁ፣ የምግብ ፍላጎት እየቀነሰ ከሄደ፣ አይናችሁ ሽንታችሁ ቢጫ ከሆነ፣ እንዲህ አይነት ምልክት ካያችሁ ቶሎ ወደ ሕክምና ተቋም ሄዳችሁ አስፈላጊውን ምርመራ አድርጋችሁ ሕክምናውን ማግኘት ይኖርባችኋል ማለት ነው። ይህን መረጃ ላይክና ሼር አድርጋችሁ ለሌሎች አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ሌላ ጠቃሚና አስተማሪ ሀሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዚያው በያላችሁበት መልካም ጊዜ